ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ከሰሞኑ ቢዝነስ ኢንሳይደር አፍሪካ ኢትዮጵያ ውስጥ ከሚገኙ ቢሊዮነሮች ውስጥ ከሼህ አላሙዲ በመቀጠል $4 ቢሊዮን በማካበት ሁለተኛዋ ኢትዮጵያዊ ቢሊዮነር መሆኗ የተጋለጠችው አዜብ መስፍን እንዴት አገሪቷን ስትዘርፍና ስትመዘብር እንደከረመች እንዲሁም ሚሚ ስብሃቱ ከአዜብ መስፍን ጎን ሆና የግፍ በትራቸውን በሀገሪቷ ላይ ሲያሳርፉ እንደነበር የሚያሳይ እውነተኛ ታሪኮችን አርአያ ተስፋ ማርያም ከህዋት ጓዳ ከተሰኘው በ2013 ዓ.ም ከታተመው መጽሐፍ ውስጥ ያገኘናቸውን እጅግ አስደንጋጭና በሀገሪቷ ላይ የተሰሩ ግፎችን የሚያሳዩ ታሪኮችን እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ሁሉም ማድረግ የቻሉት በዚህች ድሃ ሀገርና ህዝብ አንገት ላይ ለዓመታት ተደላድለው መቆም የቻሉት መለስ ዜናዊ በትዳራቸው ደስተኛ አልነበሩም። የግል ህይወታቸው ሰላምም የበዛ ነው ብሎ በድፍረት ለመናገር በእጅጉ ይከብዳል። በጽህፈት ቤታቸው ሥራ ውለው ማታ ሲገቡ አዜብ መስፍን ቤት አትኖርም። ይህ ደግሞ በአብዛኛው ቀናት የተለመደ ነበር። ከ1993 ዓ.ም ወዲህ መለስ ህይወታቸው እስካለፈበት ጊዜ ድረስ በዚህ ሁኔታ ነው የኖሩት። አዜብ በዋልፈሰስ መሆኗ ደግሞ ቢያንስ በሁለት ሳምንት አንዴ ጭቅጭቅና አምባጓሮ በቤተ መንግስቱ መፈጠር የተለመደ ትዕይንት ሆኗል። የመጀመሪያ ልጃቸው ሰምሃል ሌላኛዋ የመለስ ዜናዊ ራስ ምታት ነበረች። ሳንፎርድ የምትማረው ሰምሃል ብዙ ጊዜ አምሽታ በመጠጥ አቅሏን እስክትስት ሰክራ ጭሳጭሱን ታጥና በድጋፍ ቤት መግባት የዕለት ተዕለት ስራዋ ነው። መለስ ሰምሃልን በጣሙን ስለሚወዳት እንዲያ ሆኖ ቢያዋትም አይቆጡም። በስሟ በቢሊዮን የሚቆጠር ገንዘብ ወደ ውጭ ሀገር ሸሽቷል በሚል የምትታማው ሰምሃል ማልቀስ ታዘወትራለች። የስካር ለቅሶ ስታመሽ ድካም ቢኖርባቸውም ጠብቀው አባብለው የሚያስተኟት እርሳቸው ናቸው። ከአዜብ ጋር ሲወያዩ አብዛኛውን ጊዜ የጭቅጭቅ አጀንዳ ሰምሃል ናት። አንቺ ልጆቹን ብትንከባከቢ ጊዜ ብትሰጫቸው ልጄ እንዲህ ባልሆነች በማለት መለስ ይቆጣሉ። አዜብ እየተመናቀረች ትጮኻለች። አንተስ የማንን ጎፈሬ ታበጥራለህ በሚል በነገር ትሸነቁጣቸዋለች። መለስ ዜናዊ ቡና አፍቃሪ ናቸው። ዘወትር ማለዳ ቢሮአቸው ቡና አስቆልተው የመጠጣት ልምድ አላቸው። ጠቅላዩ ጫት በድብቅ ከቤተ መንግስቱ የሚገባላቸው መሆኑን ተከትሎ የጫት ሱሰኛም ሆነው ነበር። ሲጃራ ከበረሃ ጀምሮ ያጤሳሉ። አንዳንዴ በቀን 3 ፓኮና ከዚያ በላይ ያጤሳሉ። በ1990 ዓ.ም በአንድ የስብሰባ መድረክ ላይ ሲናገሩ ኃይለኛ ሳል ሲፈተናቸው ተስተውለዋል። የግል ሐኪማቸው ዶክተር ሙሉጌታ በዚህ ጉዳይ ደጋግሞ መክሯቸዋል። በዚያው ዓመት ይህ ዶክተር የሚያምር ጽጌረዳ አበባ ይዞላቸው ሄደ። በሚያምረው አበባ ውስጥ አንዲት ሲጃራ ተሰንቅራለች። መልእክቱ ሕይወት በአበባ ትመሰላለች፣ ሲጃራዋን ግን ታጠወልገዋለች አይነት ነበር። ይህንን ተከትሎ መለስ ሲጃራውን እርግፍ አድርጎ ተዉት። በ1993 ዓ.ም የህዋት ክፍፍል ሲፈጠር ስልጣኔን ላጣ እችላለሁ ብለው ከፍተኛ ስጋት ላይ የወደቁት አቶ መለስ የጣሉትን ሲጃራ አንስተው ያለ እረፍት ያቦኑት ጀመረ። መለስ የቱንም ያህል ፈሪ ቢሆኑም ስልጣን በእጅጉ ይወዳሉ። ያንን ላለማጣት ሲሉም 10 ሺዎች መግደል ካለባቸው ግድም አይሰጣቸውም፣ ያደርጉታል። ከእርሳቸው በሐሳብ በተለዩት 13 የድርጅት ማዕከላዊ ኮሚቴ ከፍተኛ አመራሮች ላይ ሞት ደግሰው የነበረውም ለዚሁ ነበር። መለስ ዜናዊ በእረፍት ቀን ግራውንድ ቴኒስ መጫወትን ይመርጣሉ። ብዙ ጊዜ ወልደ ተንሳይ የሚባል የደህንነት ጥበቃ ነበር የሚያጫውታቸው። ወልደ ተንሳይ ጨካኝ፣ አረመኔ፣ የመለስን ትዕዛዝ ፈጥኖ የሚፈጽም ገዳይ ነው። የቤተ መንግስቱ የጥበቃ ኃላፊ ዘሩ መለስ ይባሉ ነበር። የትጥቅ ዘመን ድርጅታቸው ህወሓት ለሁለት መሰንጠቁን ተከትሎ በተፈጠረው ልዩነት ደስተኛ አልነበሩም። ይበሳጫሉ።
ከመጠን ያለፈም ይጠጣሉ። መኖሪያቸው ከታችኛው ቤተ መንግሥት ፊት ለፊት በሚታየው ሚልክ ሃውስ ሕንፃ የመጀመሪያው ፎቅ ውስጥ ነው። ዘሩ ትዳር የላቸውም። በወቅቱ ስብሰባ ስለበዛ ያመሻሉ። ብስጭት እየገባቸው ውስጣቸው መብሰልሰል ሲጀምር ጠርሙስ ውስኪ ሸጉጠው ይገቡና ጨልጠው ከራሳቸው ጋር እየተሟገቱ ሌሊቱን ያሳልፋሉ። መጋቢት 1993 ዓ.ም አዲስ አበባ ስታዲየም የአፍሪካ ወጣቶች ሻምፒዮና እያስተናገደ ነው። በዕለተ ማክሰኞ ምሽት ግብፅና ኢትዮጵያ ወሳኝ ግጥሚያ እያደረጉ እንደመሆናቸው በካምቦሎጆ ማታኖ ድሌ ይናዳል፣ ገደሉ ይጨፈራል። ሆታው ቀልጧል። ግብፅ 1-0 እየመራች የመጀመሪያው አጋማሽ ተጠናቀቀ። ጭፈራና ድጋፉ ቀጥሏል። ተጫዋቾቹ ከእረፍት ተመልሰው ጥቂት ደቂቃዎች እንደተጫወቱ መብራት ድርግም አለ። አዲስ አበባ ሙሉ በሙሉ በድቅድቅ ጨለማ ተዋጠች። ማንም ምክንያቱም ባይረዳም በዚያ ቅጽበት መለስ የሰጡት አንድ ትዕዛዝ እየተፈጸመ ነበር። ክፍፍሉ በተፈጠረ በሦስተኛው ሳምንት መለስ ዜናዊ ወደ ሳዑዲ አረቢያ አምርተው ነበር። ከሳዑዲ መንግሥት ጋር ለመምከር እንደሄዱም ቢነገርም ነገር ግን አካሄዳቸው ከኢሳያስ አፈወርቂ ጋር በድብቅ ለመምከር እንደሆነ የታወቀው መለስን ይጠብቁ ከነበሩ የደህንነት ሹሙ ክንፈ ገብረ መድኅን ተልእኮ ከሰጣቸው የእርሱ ሰላዮች የተገኘው መረጃ አረጋግጧል። ክንፈ መለስን በገዛ ሁለት ተጠባቂዎቻቸው ሲሰልላቸው እርሳቸው ይህንን አያውቁም ነበር። መለስ ዜናዊ ክንፈ ገብረ መድኅንን ሆነ ብለው በተቀነባበረ መንገድ ካስወገዱት በኋላ በእርሱ ቢሮ የተገኘው ሰነድ የሁለቱን ጠባቂ ሰላዮች ምስጢራዊ መረጃ ወይም ሪፖርት በማጋለጡ ሁለቱ የመለስ ጠባቂዎች ክፉኛ ተሰቃይተው ቤተ መንግሥት ጨለማ ቤት ተሰቅለው ተገደሉ። ለማክሰኞ ዕለት ምሽት መብራት መጥፋት ምስጢሩ መለስ ከሳዑዲ ሲመለሱ ቦሌ አየር ማረፊያ አካባቢ አንጃው ያሰማራቸው ገዳይ ስኳዶች አድፍጠው ሊገሉት እየተጠባበቁ ነው የሚል ሴረኛ ድራማ በምክንያት ቀረበ። ቤተ መንግሥት ውስጥ የነበረው 2000 የሚደርስ የህወሓት ጥበቃ ኃይል ጥያቄ ማንሳት ጀምሮ የነበረ በመሆኑ በዚያ ምሽት ከላይ የተጠቀሰው ሐሰተኛ ምክንያት ተነግሮት ጦሩ መለስን ለማዳን ወደ ቦሌ አቅጣጫ እንዲሄድ ተነገረው። በካሚዮኖች ተጭኖም ወደ ቦሌ ተመመ። ነገር ግን በስፍራው እንኳን የታጠቀ ስኳድ ቀርቶ አልፎ አልፎ ከሚያዘግም እግረኛ በቀር ለመደበኛ የጥበቃ ሥራ መሳሪያ ያነገተ እንኳን አልነበረም። መለስን የጫነው ቦይንግ አውሮፕላን አቅጣጫ ቀይሮ ደብረ ዘይት አየር ኃይል ሄዷል። ጉዞ ወደዛ አድርገን መለስን አጅበን መመለስ አለብን የሚል ሐሳብ ከደቂቆች በኋላ ቀረበ። አየር ኃይል ቦይንግ አውሮፕላን አያርፍም። ጠባቂ ኃይሉ ግን ይህንን አልተገነዘበም። በድጋሚ በካሚዮኖች ተጭነው አየር ኃይል ግቢ ደረሱ። በዚያው ቅጽበት የመለስ ቀኝ እጅ የሆኑት ጀነራል ሳሞራ ዩኑስ ከሽሬ በቦይንግ ያመጡት የመከላከያ ኃይል ቦሌ አርፎ በቀጥታ ቤተ መንግሥት በመግባት ጥበቃውን ተረከበ። ለ45 ደቂቃ መብራት እንዲጠፋ የተደረገበት ድራማ ወይም አመክንዮ ይህ ነበር። መለስ ዜናዊ ከገዳዮች እድናለሁ ብሎ አየር ኃይል የደረሰው የህወሓት ጥበቃ ኃይል ጀቶች የሚንደረደሩበት አስፋልት ሜዳ ላይ ከተዘረገፈ በኋላ በድምፅ ማጉያ መሳሪያ አስቀምጣችሁ እጅ ስጡ፣ አለበለዚያ በሄሊኮፕተር እርምጃ እንወስዳለን ተባለ። ታጣቂዎቹ አማራጭ ስለሌላቸው ሁሉም የተባሉትን ፈጸሙ። ማይጨው በረሃ በሚገኘው ባዶ 6 እስር ቤት ተወሰዱ። በአስከፊው እስር ቤት ውስጥ በበሽታ በስቃይና በመረሸን ብዙዎቹ አለቁ። ለቤተ መንግሥቱ የጥበቃ ኃላፊ ዝሩ የብስጭታቸው መነሻ የሆነው ይህ ጭካኔ ያየለበት የመለስ ድርጊት ነበር። መለስ ዜናዊ የዘርኡን አቋም ሲያውቁ ለታማኝ ገዳያቸው ወልደ ተንሳይ ቀጭን ትዕዛዝ ሰጡ። ወልደ ተንሳይ በሀገር ውስጥ ደህንነት ኃላፊውና ከአምሳያው ወልደ ሥላሴ ወልደ ሚካኤል ጋር ሆነው አረመኔያዊ ድርጊት ሊፈጽሙ ተንቀሳቀሱ። የፈለጉትን ሰው ቤት ያለ አንዳች ችግር የሚከፍቱት እነዚህ ሁለት ገዳዮች ያለ ጭንቅ የዘርኡን ቤት ከፍተው ገቡ። ብቻቸውን የሚኖሩት ዘርኡ መለስ በስለት አንገታቸው ታረደ። ዘግናኝ ግድያ ነበር። ከቀናት በኋላ በህንፃው እጅግ የሚረብሽ ሽታ ተፈጠረ። ነዋሪው ግራ ተጋባ። ሽታው ከየትኛው አቅጣጫና ቤት እንደሆነ ማወቅም ተቸገሩ። በአራተኛው ቀን የህንፃው ነዋሪዎች
ካሳንቺስ ወደሚገኘው ፖሊስ ጣቢያ ሄደው ሽታው እንደረበሻቸው የሰው አስክሬን ሳይሆን እንደማይቀር ተናገሩ። 6ኛ ፖሊስ ጣቢያ ለክልል 14 ታሳወቀ። የአስክሬን ቡድን መጣ። በስፍራው የደረሰው የአስክሬን ምርመራ ቡድን በቀጥታ ያመራው ወደ ዘሩ መኖሪያ ነበር። የቤቱ በር ከውስጥ አልተቆለፈም። ተከፍቶ ሲገባ የሚረብሸው ሽታ ይበልጥ ጨመረ። አንገታቸው የታረደው ዝሩ ደማቸው በወለሉ ፈሶ ስለት ያረፈበት አንገታቸው ዙሪያውን በትል ተሞልቶ ሆዳቸው ተነፍቶ በድናቸው ተገትሮና ደርቆ የማጥወልወል ስሜትን በሚፈጥር መልኩ ተበላሽተው ነበር። የህንፃው ነዋሪዎች በተመለከቱት ነገር ከማዘን ባለፈ ክፉኛ ተረበሹ። የዘሩ አስክሬን ተወስዶ የት እንደተጣለ አይታወቅም። የኚህን ግለሰብ አሟሟት ባሰብኩ ቁጥር ይህን ጭካኔ የሚፈጽሙ እንቅልፍ ተኝተው ያድራሉ የሚለው በአእምሮ የሚመላለስና ምላሽ ያጣሁለት የዘውትር ጥያቄ ነው። መለስ ዜናዊ ዋነኛ ራስ ምታታቸው በትዳራቸው ደስተኛ ለመሆናቸው ነው። እንዲሁ ላይላዩን ሲታይ የቤተ መንግስቱ ጥንዶች ቤታቸው በመተሳሰብና በፍቅር የተሞላ ይምሰል እንጂ ሐቁ ፈጽሞ የዚህ ተቃራኒ ነበር። ይህን አስተያየት የሚያጠናክር አንድ እውነተኛ ታሪክ ላጋራችሁ። ጥቅምት ወር 1997 ዓ.ም ዕለተ ማክሰኞ ከሥራ ባልደረቦቼ ሲሳይ አጌናና ጋዜጠኛ ግርማየነህ ማሞ ነፍስሄር ደጃቹቤ ሰፈር በሚገኘው መቅደላ ሆቴል ተቀምጠን ቡና እየጠጣን ነው። በማግስቱ ረቡዕ ለንባብ የምትበቃው ኢትዮጵያ ጋዜጣ የመጨረሻ ስራዎች በሚሰሩበትና ወደ ህትመት ለመግባት በተዋከብንበት ወሳኝ ሰዓት ላይ የእጅ ስልኬ ጮኸ። ደዋዩ ለቤተ መንግስት ቅርበት ያለው አንድ የህዋት ኮሎኔል ነበር። መልእክቱ ባጭሩ ሴትዮዋ ከትላንትና ሰኞ ዕለት ጀምሮ በመጥፋቷ ቤተ መንግስት እየታመሰ ነው፣ ዱካዋ ሊገኝ አልቻለም የሚል ነበር። ወደ ቢሮ ስንመለስ ባገኘሁት መረጃ መሰረት ቤተ መንግስቱና የደህንነት ተቋሙ እየታመሰ መሆኑን በመግለጽ በቀጣዩ ሳምንት ዝርዝሩን ይዤ እንደምመለስ በመግለጽ ዜና ሰርቼ በማግስቱ በወጣው ኢትዮጵያ ጋዜጣ ለንባብ እንዲበቃ አደረኩ። በዚያው ሳምንት መጨረሻ ቅዳሜ ቀን ከኮሎኔሉ አዲስ መረጃ ደረሰኝ። አዜብ ዱካዋን ሰውራ 5 ቀን ከቆየች በኋላ ስልክ ደውላ ዱባይ መሆኗን በመግለጽ ድምጽ ማሰማቷ ተነገረኝ። ከባለቤቷ መለስ ጋር የተለመደ ግን ከሌላው ጊዜ የከረረ ጸብና ጭቅጭቅ ውስጥ ገብተው የስድብ ቃላት ጭምር ከተወራወሩ በኋላ አዜብ ድንገት ተነስታ ለማንም ሳታሳውቅ ኮድ 3 የሆነ ዘመናዊ ኮብራ አውቶሞቢል እያሽከረከረች ወደ ቦሌ አውሮፕላን ማረፊያ ነጎደች። አስቀድማ በስልክ ከሼህ አላሙዲ ጋር ማውራቷ መገመቱ እንዳለ ሆኖ በሼሁ ቻርተር አውሮፕላን ብቻዋን ወደ ዱባይ በረረች። ዱባይ የተቀማጠለ የሀብታም ኑሮ የሚገፋው የቀድሞ የህዋት ኪነት አባልና ድምፃዊ ኢያሱ በርሄ መኖሪያ ቪላ ነበር ቀዳማዊት እመቤቷ ያረፈችው። የመቀሌ ነዋሪ ትንሹ አልአሙዲ እያለ የሚጠራው ኢያሱ በርሄ ህወሓት ወደ ስልጣን በመጣ ማግስት የፓርቲውን ኪነት ቡድን እየመራ በመላው ዓለም ለረጅም ወራት እየዞሩ ሲያቀርቡ በሚሊዮን የሚቆጠር ዶላር ተሰብስቧል። በተለይ አፈሩን ገለባ ያድርግለትና በድህነት ማቆ በመኪና አደጋ ህይወቱ ያለፈው ድምፃዊ ብርሃነ ጋኖ ከሴት ድምፃዊ ጋር እየተቀባበለ የሚዘፍነው ነገር ነዶ ነፋሰይ የሚለው ስሜት ኮርኳሪ ዜማ ሲቀርብ ብርሃነ በጉንጮቹ ያለማቋረጥ እንባው ይፈስ ስለነበር ከታዳሚው ይመዘዝ የነበረው የመድረክ ሽልማት መድረኩን ሳይቀር ይሸፍነው ነበር። በአውሮፓ አሜሪካና አውስትራሊያ መድረኮች ተመሳሳይ ሁኔታ ነበር የታየው። ይህ አጋጣሚ ለኢያሱ ፀሐይ ወጣችለት ያስባለ ነበር። ኦዲተርና ጠያቂ አልነበረው። ከተሰበሰበው ገንዘብ 3 ሚሊዮን ዶላር ኪሱ አስቀርቷል የሚሉ ሲኖሩ፣ ሌሎች ደግሞ የወሰደው ገንዘብ 5 ሚሊዮን ዶላር ይደርሳል በሚል ይከራከራሉ። ያም ሆነ ይህ ኢያሱ ሚሊዮን ዶላሮች ዘርፎ መውሰዱን የህዋት ከፍተኛ አመራር አባላት የነበሩና በ1993 ዓመተ ምህረት ከፓርቲው የወጡ አንዳንድ አመራሮች ደርሰውበት ነበር። ኢያሱ በ1989 ዓመተ ምህረት ከፓርቲው
የተወሰኑ የፖሊት ቢሮ አባላት አስቀድመው መረጃ ስለነበራቸውም ምን አይነት የግል ሥራ በማለት የኢያሱን ጥያቄ ላልተወሰነ ጊዜ እንደማይቀበሉት የሚያጣሩት ነገር እንዳለም ምላሽ ሰጥተው ውሳኔውን በትዕግስት እንዲጠብቅ ነገሩት። በ1990 ዓ.ም የኢትዮ ኤርትራ ጦርነት ሲከሰት አመራሩ ትኩረቱን ወደ ጦርነት ስላደረገ ለኢያሱ ምቹ አጋጣሚ ተፈጠረለት። በዚህ ወቅት በሕገ ወጥ መንገድ ስልክ ወደ ውጭ ሀገራት የማስደወል ሥራ ላይ ተሰማራ። ከኢያሱ ጀርባ አዜብ አጋር ነበረች። 500 ሳተላይት ዲሾች ቀረጥ ሳይከፈልባቸው በጉምሩክ ገብተው በአዲስ አበባ ዙሪያ ተተከሉ። ሕገ ወጡ ወንጀልም ተጠናክሮ ቀጠለ። ኢያሱ IBY የሚል በራሱና ልጁ ስም የንግድ ድርጅት የተሰየመ ድርጅት አቋቁሞ የማስታወቂያ ሥራ እንደሚሠራ ይናገራል እንጂ ዋናው ተግባሩ ሕገ ወጥ ስልክ በማስደወል በየወሩ ቴሌን 20 ሚሊዮን ብር እንዲከስር ከማድረግ ባሻገር የራሱንና ድጋፍ ሰጪዋን ወይዘሮ ኪስ ማደለብ ነበር። ለሕገ ወጡ ሥራ ዋነኛ አገልግሎት ሰጪ የሆኑትን 500 ዲሾች እንዲሠራ አንድ ህንዳዊ በአዜብ መስፍን ትዕዛዝ ለሜጋ የሚሠራ በማስመሰል በወር $2500 ደሞዝ ቀጥረው ነበር። ህንዳዊው ሜጋ ብቅ የሚለው ደሞዝ በሚወስድበት በወር አንድ ቀን ብቻ ነው። ይህን የታዘቡ የፓርቲው አባላትና የሜጋ ሰራተኞች ህንዳዊውን ጉልቻው የሚል ስም ሰጡት። በዚህ መልክ ህንዳዊው ለ7 ዓመታት በድምሩ $210,000 በደሞዝ ሰበብ ከዚህች ደሃ ሀገር ዘርፏል። ከገንዘብ ባሻገር መኖሪያ ቪላ በነፃ፣ መኪና፣ ነዳጅ ወዘተ በነፃ ተሟልቶለት በቅንጦት እንዲኖር ተደርጓል። የኢያሱ በርሄ ሌላኛዋ ፀሐይ የወጣችው በ1993 ዓ.ም የህዋት ክፍፍል በተፈጠረ ማግስት ነው። የመለስ ቡድን ማሸነፉን ተከትሎ በመቀሌ ሰማዕታት ሐውልት አዳራሽ አስረሽ ምቹ ቀለጠ። ኢያሱ በአዳራሹ ተኮፍሶ በስድብ የታጨቀ ግጥም ያነበንባል። መለስ ዜናዊን ሰማይ ጠግ አድርሶ በአንጻሩ አረጋሽ አዳነ፣ ገብሩ አስራትንና ሌሎች አንጃ የሚል መጠሪያ የተሰጣቸው የተባረሩት የህዋት ማዕከላዊ ኮሚቴ አባላትን በጸያፍ ስድብ ያጥረገርጋቸው ጀመር። እናት ትውለድ የመለስ አይነት ሺህ ያለማሽ ማህፀን የተባረከ ነው። እነዚህን ጠባቦች፣ የትግራይ ጠንቆች፣ ሙሰኞችን አንድ የውዲ ዜናዊ ልጅ አንበረከካቸው የሚሉና እጅግ የተጋነኑ ሙገሳዎችን በመድረኩ አቀረበ። ክፋታቸው ተዘንግቶ በኢያሱ የተወደሱ መለስ ዜናዊ በደስታ ተሞልተው በፈገግታ ተውጠው ነበር። በእርግጥ እንዲህ አይነቱ አሽከር የማሳለፍ ነገርና ሙገሳ መውደድ የመለስ ዋናው መለያ ነው። ከፕሮግራሙ መጠናቀቅ በኋላ መለስ ኢያሱን አስጠርተው ከድርጅቱ እንዳትለቅ ደብዳቤህን ያፈኑት የአንጆ አባላት ናቸው። ከዛሬ ጀምሮ በመረጥከው የግል ሥራ መሰማራት ትችላለህ አሉት። ኢያሱ ግን በመረጠው ሕገ ወጥ ሥራ ከተሰማራ 3 ዓመት አልፎት ነበር። በ1995 ዓ.ም የክልል 14 ፖሊስ አዲስ አበባ ፖሊስ ልዩ የምርመራ ቡድን ከሲቪል አቪዬሽን አነስተኛ አውሮፕላን በመጠየቅ 7 ወራት የፈጀ የምርመራ ክትትል በማድረግ ኢያሱ በርሄን ጨምሮ 38 ተጠርጣሪ ወንጀለኞችን በቁጥጥር ስር አዋለ። በወቅቱ የቴሌኮሙኒኬሽን የቦርድ ኃላፊ የነበሩት ዶክተር ካሱ ይላላ በቲቪ መስኮት ብቅ ብለው ቴሌ በየወሩ 20 ሚሊዮን ብር ይከስር እንደነበር፣ የወንጀል ድርጊቱ በ38ቱ ሰዎች ለ7 ዓመታት እንደተፈጸመ ከመናገራቸው ባሻገር ከፍተኛ የሙስና ወንጀል በመሆኑ የዋስትና መብታቸው ተነፍጎ ተገቢውን ቅጣት እንደሚከናነቡ በእርግጠኝነት ገለጹ። የመንግስት ሹሙ ይህንን ባሉ በሳምንት ልዩነት ቃላቸውን ለውጠው አሳፋሪ ድራማ ይዘው በዚያው ቲቪ ቀረቡ። ድርጊቱ ሙስና ሊባል እንደሚችል በዛምቢያ፣ ኡጋንዳና ኬንያ ይህንን መሰል የቴክኒክ ብልጠት መሰራቱንና በሀገራችን የተደገመው ተመሳሳይ መሆኑን አይናቸውን በጨው አጥበው ያለ ሀፍረት ዘላበዱ። በወቅቱ የካሱን ድራማ የታዘቡ ወገኖች ዶክተር ካሱ የአዜብን ቁጣ መቋቋም ባለመቻላቸውና በመርበድበዱ ነው 2 ምላስ ይዞ የቀረበው ብለው ነበር። ከታሳሪዎቹ ክፉኛ የተደበደበው ኢያሱ ሲሆን ለ15 ቀን ሆስፒታል እንዲተኛ ተደርጓል። በወቅቱ በቅዠት ውስጥ ሆኖ አዜብ ገደሉኝ፣ አሰቃዩኝ እያለ ይቀባጥር ነበር።
ተጠርጣሪዎቹ ዋስትና ተነፍገው ወህኒ ከወረዱ በኋላ ኢያሱን ለሚጠይቁት ቤተሰቦቹና ወዳጆቹ የፖሊስ ጠባቂዎች እየሰሙት ጭምር የሚናገረው ብቻዬን ይህንን ሥራ አልሰራሁም፣ የልጎላ ልጅ አዜብ አብራኝ ነበረች፣ እኔ ተጠያቂ ከሆንኩ እርሷን መጠየቅ አለባት፣ ይህንም በሚዲያም ሆነ በችሎት አጋልጣለሁ ይል ነበር። አዜብ በወቅቱ የፍትህ ሚኒስተር ለነበረው ሐርቃ ሐሮዌ የቀይ ሽብር ወንጀለኛ እንደነበር በተለያዩ ጋዜጦች ላይ ተጋልጧል። በዚህ ወንጀሉ ላይ የተፈራ ዋልዋ እናት ምስክርነት እንደሰጡበት ወጋህታ በተሰኘው የትግራይ ጋዜጣም ዘግቧል። በስልክ ቀጭን ትዕዛዝ ሰጠች። አሽከር የነበረው ሐርቃም ትዕዛዙን ለጸረ ሙስና አቃቢ ሕግ አስተላለፈ። 38ቱ እስረኞች ከዘመን መለወጫ በዓል በፊት መፈታት እንዳለባቸው በሰጠችው ትዕዛዝ ውስጥ መካተቱም ይነገራል። በዚህ መሰረት ተጠርጣሪዎቹ በቀጠሯቸው ልደታ ፍርድ ቤት ሲቀርቡ ለኢያሱ በርሄ በርካታ እቅፍ አበባ ገና ከማረሚያ ቤቱ መኪና ሲወርድ ነበር ተዘጋጅቶ የጠበቀው። ፍርድ ሳይሰጥ ችሎት ሳይሰየም እንኳን ደስ አላችሁ እየተባባሉ ከቤተሰብና በስፍራው ከተገኙ ወዳጆቻቸው ጋር ይተቃቀፉ፣ ይሳሳቡ ነበር። አንድ ጠበቃ ቀጠሮ ከመድረሱ ከአንድ ሳምንት አስቀድመው መረጃውን ጉዳዩ ከሚመለከተው ዳኛ ሰምተው ነበርና ባደረሱኝ ጥቆማ መሰረት በአዜብ ቀጭን ትዕዛዝ እነ ኢያሱ ሊፈቱ ነው የሚል ዘገባ ሰርቼ ነበር። እንደተባለውም ችሎቱ ተሰየመ። አቃቤ ሕግም ያ ሁሉ ምዝበራ መካሄዱ በማስረጃ ጭምር ቢካሄድም ክሴን አንስቻለሁ ሲል ተደመጠ። ዳኞቹም የአደባባይ ዘራፊዎቹ እነ ኢያሱ በርሄ በነፃ እንዲሰናበቱ ውሳኔ አስተላለፉ። የብርቱ ጋዜጠኛ ሲሳይ አጌና ንብረት የሆነው ኢትዮጵያ ጋዜጣ በርዕሰ አንቀጹ ላሰፈረው ሐተታ የሰጠው ርዕስ አስደናቂና የብዙ ሰዎችን ትኩረት የሳበ ነበር። የጸረ ሙስና ኮሚሽን የተባለው ተቋም ስያሜ ጸረ የሚለውን በኤክስ ምልክት በመሰረዝ የኤክስ ሙስና ኮሚሽን ሲል ነበር የተቋሙን የወረዳ አሰራር ያጋለጠው። ኢያሱ በርሄ በሚሊዮን የሚቆጠር ዶላር ሸምቶ ያስገባውን ዘመናዊ የማስታወቂያ መስሪያ ማሽንና የዘረፋ ውጤቶቹ የሆኑ ንብረቶቹን ጠቅሎ ዱባይ ገባ። ከላይ እንደተገለጸው ከቤተ መንግስት የተሰወረችው የጓልጎላ ልጅ እነዛን ቀናት በኢያሱ ቅንጡ ቪላና ምቾት ባላቸው አልጋዎች ነበር ያሳለፈችው። ሴትዮዋን ለማምጣት ወደ ዱባይ የተጓዙት 3 የህዋት ሰዎች ወይም የመለስ ሎሌዎች ስዩም መስፍን፣ ተክለወይና አሰፋና አባይ ፀሐዬ ነበሩ። 3ቱ መልእክተኞች ከኢያሱ ቪላ ደርሰው ጥበቃውን አልፈው ሲገቡ ያዩት ነገር ግን አስደንጋጭ ሆነባቸው። ፈጽሞ ያልጠበቁት ነበር። ኢያሱ ሴትዮዋን በቀበቶ ሲገርፋት መመልከት በእርግጥም አስደንጋጭ ነበር። 3ቱም ሀገር ቤት እንደተመለሱ ያዩትን አስቂኝ ብሎም አስገራሚ የሆነውን ነገር የፍቅር ግርፋት ይባል ይሆን? ለሚቀርቧቸው ሰዎች ሹክ ለማለት አልዘገዩም። አባይ ፀሐዬና ስዩም መስፍን በኢትዮጵያ መከላከያ ሰራዊት ላይ ዘግናኝ ግፍና ግድያ እንዲፈጸም አድርገው ጦርነት አውጀው ታዳጊ ወጣቶችን አስጨርሰው ዋሽተውና ሰርቀው በተከዜ በረሃ በመከላከያ ሰራዊታችን እርምጃ ተወስዶባቸው ተወግደዋል። ተክለወይና አሰፋ እጅ ሰጥቶ በቁጥጥር ስር ውሏል። በዱባይ የተመለከተውን ቅሌት መመስከር ይችላል። የኢያሱ በርሄ ዕጣ ፈንታ ባላማጣው የገቢ ማሰባሰቢያ መድረክ ላይ ተወሰነ። መለስ ዜናዊ በሚመሩት ህወሓት በሚስጥር በተሰጠ ውሳኔ መድረክ ሲመራ የነበረው ኢያሱ በርሄ በድካምና ላብ ዝሎ የሚጠጣ ውሃ ሲጠይቅ ታቅዶና ተዘጋጅቶ የነበረው ውሃ ተሰጥቶት ውስጡ በተቀመመ መርዝ የተዋሃደ ከጥቂት ደቂቃዎች በኋላ ተዝለፍልፎ ወደቀ። ወዲያውም በሞት ተሸኘ። አዜብ ሳታውቅ ነው እያወቀች ኢያሱ በመርዝ የተገደለው የሚለው የብዙዎች አነጋጋሪ ጥያቄ ሲሆን መልስ ያልተገኘለት እንቆቅልሽ ሆኖ አለፈ። ይህ የኢያሱ መጨረሻ እስካሁን አወዛጋቢ ቢሆንም እርሱ በተሰናበተበት የምረዛ መንገድ ኢያሱም በዘፈኖቹ በብዙሃን ኢትዮጵያውያን በእጅጉ የሚወደድ የትግርኛ ቋንቋ ድምፃዊ ሕይወቱን እንዲያጣ ማድረጉ ይነገርለታል። መለስ በቤተ መንግስቱ እንደ አባወራ ወግ ማዕረግ ለማየት አልታደሉም። ከእርሳቸው በኋላ ጠቅላይ ሚኒስትር የነበሩት አቶ ኃይለማርያም ደሳለኝ በዚያው ቤተ መንግስት ሴት ልጃቸውን ድረው የኢህአዴግን ባለስልጣናትና ዘመዶቻቸውን በክብር ጋብዘው ብሉልኝ ጠጡልኝ እያሉ
በታሪካዊው የምኒልክ እልፍኝ ሽር ጉድ ብለዋል። መለስ ዜናዊና አዜብ መስፍን ነፍጠኛ፣ ትምክህተኛ፣ ጠባብ እያሉ ከራሳቸው ብሔር ውጪ ሰፊውን የኢትዮጵያን ሕዝብ ሲያንቋሽሹ ኖረው የመጀመሪያ ልጃቸው ሰመሃል ከትዳር ውጪ ሊያውም ከናይጄሪያዊ ወልዳ አረፈችው። አዜብ የሰመሃል ዲቃላ መጣች ተከታይ ወሬ ክብሬን ይጋፋል በሚል በእርግዝና ጊዜዋ ከቤት አባራት ሰመሃል በአባቷ የቅርብ ወዳጅ በነበሩት በፕሮፌሰር አንድሪያስ እሸቴ ቤት ለመታረስ ተገዳለች። በ1990ዎቹ አጋማሽ አብዛኛዎቹ የህወሓት ኢህአዴግ ባለስልጣናት አዘውትረው ቦሌሮክ መዝናኛ አይጠፉም ነበር። 1996 ዓ.ም በአንድ ዕለተ ሐሙስ ሄኖክ ገብረ መስቀል የሚባል የኦሜድላ ቦክሰኛ ከሌሎች ባልደረቦቹ ጋር በነበረበት አጋጣሚ አሁን በውጭ ሀገር ከሚኖር አንድ ሰውና በአካባቢው ከነበሩ ሌሎች ወጣቶች ጋር ግጭት ይፈጥራል። ጠንከር ያሉ ቡጢዎች እንደ ድንጋይ ሩምታ የተስተዋሉበት ጸብ ለጊዜው በገላጋይ ቢበርድም እንዴት ተደፈርኩ ያለው ቦክሰኛው ሄኖክ በገላጋይነት ገብቶ የጸብ አካል የሆነው ይሄይስ የተባለውን ወጣት ፍለጋ ከጓደኞቹ ጋር ደጋግመው ወደ አካባቢው መምጣት አዘወተረ። የመጀመሪያው ግጭት በተፈጠረ ከሳምንት በኋላ ቅዳሜ ቀን ሰመሃል ለመዝናናት ወደ ሮክ በመጣችበት አጋጣሚ ጓደኛዋን ከቦክሰኞቹ መካከል አንዱ መቀመጫዋን በለከፋ መልክ ቸብ ያደርጋታል። በሁኔታው የተናደደችው ሰመሃል መለስ ምን አይነት ለሴት ልጅ ክብር የሌላችሁ ናችሁ በሚል መሳደቧን ተከትሎ እርሷንም እጇን ጠምዝዘው ፊቷንና መቀመጫዋን በጥፊ ያቃጠሉት። በመዝናኛ ክለብ ፑል እየተጫወቱ ለነበሩት ተከስተ ስብሃት ትግራይ የተገደለው የስብሃት ነጋ ልጅ እና በረከት ወይም ዋልታ በሚሉ ሁለት ስሞች የሚጠራው የክንፈ ገብረ መድህን ልጅ ጋር ወሬው በመድረሱ እነሱ በፍጥነት ካራማራ መዝናኛ አጠገብ ለነበሩት ፌደራል ፖሊሶች ሁኔታውን አስታወቁ። ቦክሰኞቹ በአካባቢው ከነበሩት ሰዎች የመቱት የጠቅላዩን ልጅ መሆኑን ሲነገራቸው ተሯሩጠው በላዳ ታክሲ ከአካባቢው ተሰወሩ። የሰመሃል በኦሜድላ ቦክሰኛ መደብደብን ተከትሎ ወጣቶቹን የመከታተል እንቅስቃሴ በፍጥነት ተካሂዶ በቀናት ልዩነት ሄኖክን ጨምሮ 8 ቦክሰኞች በቁጥጥር ስር ውለው ክፉኛ ተደበደቡ። ከአንድ ዓመት በላይ በእስር እንዲቆዩ የተደረጉት እነዚህ ወጣቶች መከራና ስቃይን ደጋግመው አስተናግደዋል። ከባድ የሚባሉና ዘግናኝ የሰብአዊ መብት ጥሰቶች ተፈጽመውባቸዋል። ከብዙ እንግልት በኋላ ፍርድ ቤት በነጻ ቢያሰናበታቸውም በዚያው ቅጽበት እጅግ አሳዛኝ ድርጊት ተፈጸመ። ቀደም ሲል አዜብ መስፍን የኔን ልጅ መጥቶ እርሱ በሰላም አይኖርም በማለት መናገሯን ደጋግመው ቦሌሮክ መዝናኛ ይመጡ ለነበሩ ጓደኞቻቸው ተከስተና በረከት ሲያወሩ የሰነበቱትን ጥቆማ የሚያረጋግጥ እርምጃም በአደባባይ ተወሰደ። የመለስ ዜናዊና የአዜብ መስፍን ትዕዛዝ ለመፈጸም ሁለት የማያስቡት የጸጥታ ኃይሎች ፍርድ ቤቱ በነጻ ካሰናበታቸው የኦሜድላ ቦክሰኞች መካከል ሄኖክና አንድ ሌላ ወጣት ልደታ ፍርድ ቤት በር ላይ በጥይት ተመተው ተገደሉ። ለግድያው ሊያመልጡ ነበር የሚል ምክንያትም ተሰጠ። ግን ፍርድ ቤት ነጻ ናችሁ ብሎ ያሰናበታቸው ሰዎች ለምንና እንዴትስ ማምለጥን ሊያስቡ ይችላሉ የሚለው ጥያቄ እስካሁን መልስ አላገኘም። ከሴት አቅራቢነት እስከ አስደፋሪነት አንድ ወቅት ጋዜጠኛ ከተወሰኑ ዓመታት ወዲህ ደግሞ የሌቦችና ግፈኞች አምላኪ ብሎም ተሟጋች የሆነችው ሚሚ ስብሃቱ በደርግ የስልጣን ዘመን ለሌተናንት ጀነራል ተስፋዬ ገብረ ኪዳን ሴት አቅራቢ ነበረች። ሴት ሆና በሴት ልጅ ገላ ሆዷን የምትሞላዋ ሚሚ ስብሃቱ በየሳምንቱ በከተማዋ ከሚገኙ ሴቶች መካከል አይነግብ፣ መልከ መልካም፣ ዳሌዋ የሰፋ በማለት መርጣ መዝናኛቸው እንዲሆኑ የምታቀርብ ከ30 ዓመት በፊት ህሊናዋን የሸጠች አሳፋሪ ሰው ነች። ከጀነራሉ በምታገኘው ጥቅም የተለያዩ ሴቶችን በማግባባት ወደ መኖሪያ ቤታቸው ወደ ቤተ መንግስት ይዛላቸው ትሄድ ነበር። ሚሚ ሌተናንት ጀነራል ተስፋዬ ገብረ ኪዳን ጋር እንደፈለገች መግባትና መውጣት ከሚፈቀድላቸው በጣም ጥቂት ሰዎች አንዷ እንደነበረች ጉዳዩን በቅርበት የሚያውቁ የተለያዩ ግለሰቦች ያስታውሳሉ። በዚህ መንገድ ረዘም ላለ ጊዜ የጀነራሉን አልጋና ገላ የሚያሞቁ ሴቶችን
ስታመላለስ የቆየችው ሚሚ ስብሃቱ የፋይናንስ አቅሟን በነገደቻቸው ሴቶች መስዋዕትነት በእጅጉ ማጎልበት ችላለች። በአንድ ወቅት ሌተናል ጀነራል ተስፋዬ ገብረ ኪዳን በጣም የሚወዱትን ካርታ ከሌሎች ጀነራሎች ጋር እየተጫወቱ ደላለዋ ሚሚ ብቻዋን መምጣቷን በማየታቸው ምን ነው ብቻሽን መጣሽ በማለት ጠየቁ። አይናፋር ለመምሰል ከጀነራሉ ፊት አንገቷን አቀርቅራ በማውራት የተካነችው እመት ጉደኝም አይ ዛሬ ለርሶ የሚሆን ሴት ፈልጌ አላገኘሁም የሚል ምላሽ ሰጠች። በሳምንቱም እንደዚሁ ሚሚ ብቻዋን ከሌተናል ጀነራል ተስፋዬ ገብረ ኪዳን ዘንድ ሄደች። ጀነራሉም ዳግመኛ ለብቻዋ የመጣችበትን ምክንያት ሲጠይቁ የቀደመ መልሷን ደግማ አቀረበች። ሁኔታውን አስቀድመው የተረዱት ጀነራል ተስፋዬ ገብረ ኪዳንም ሚሚ ሐሳብሽ እኮ ገብቶኛል፣ ሴት አጣሁ የምትይኝ ካንቺ ጋር እንደተኛ ነው። ይሄንን በህልምሽም አታስቢው። በዓለም ላይ የሴት ዘር ጠፍቶ አንቺ ብቻ እንኳን ብትቀሪ አብረሽ መተኛቱ ፈጽሞ የማይሆን ነገር ነው በማለት በወቅቱ አብሯቸው የነበሩትን ጀነራሎች በእጅጉ እንዳሳቋቸው አንድ የማከብረው ጋዜጠኛና ደራሲ ነፍስሄር አጫውቶኛል። ሚሚ ስብሃቱ በኢትዮጵያ ንግድ ባንክ ፊንፊኔ ቅርንጫፍ ስታዲየም አካባቢ የነበረው ባንክ በገንዘብ ተቀባይነት ስትቀጠር ይህ ቅጥር እንዲፈጸም ያደረጉት ሌተናል ጀነራል ተስፋዬ ገብረ ኪዳን እንደነበሩ በ1997 ዓ.ም የወጣው ጦቢያ ጋዜጣ ይፋ አድርጎታል። በወቅቱ ለንባብ የበቃው ይህ ጋዜጣ ሚሚ ስብሃቱ ከኢትዮጵያ ንግድ ባንክ ሰራተኝነት የተባረረችውም 150 ብር በመስረቅ እንደሆነ በትክክልም ይህንን ድርጊት ፈጽማ ከሥራ እንደተባረረች የሚያሳየውን ደብዳቤ በማስረጃነት በማያያዝ አትሞት ነበር። የፈጸመችው የሥነ ምግባር ጉድለት ሌላ ቦታም ሊያስቀጥራት እንደማይችል የተረዳችው ሚሚ ከኢትዮጵያ ከወጣች በኋላ አሜሪካን ሀገር በሚገኘው ቪኦኤ የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ ዝግጅት ክፍል በመስራት ጥሩ ጋዜጠኛ ለመሆን ተቃርባ የነበረ ቢሆንም የለመደችው የገንዘብ ፍቅር ሙያዋን ሕዝቧንና ሀገሯን ዘንግታ በህዋት የጥፋት ዓላማ ውስጥ ተሳታፊ እንድትሆን አድርጓታል። ኢህአዲግ አዲስ አበባን ከተቆጣጠረ በኋላ አዜብ መስፍን ወደ አሜሪካ መመላለስ ስትጀምር ቀዳማዊ እመቤት የነበረች ሴት የምታርፍበትን ሆቴል መርጣና አስመዝግባ የምትጠብቃት ሀገሩን የምታስጎበኛት በጣም ውድ የሆኑ እስከ $10,000 የሚያወጡ አልባሳትና ጌጣጌጦችን ታጋዛት የነበረችው ሚሚ ስብሃቱ ነበረች። አዜብ መስፍን በ1990ዎቹ አጋማሽ በተደጋጋሚ በአሜሪካን ያደረገችውን ጉብኝት፣ ያረፈችበትን ሆቴል ዘመናዊነት፣ የቅንጡ ዕቃዎች መሸጫ የዋጋ ውድነትን አስመልክቶ የቢዝነስ ሽርኳ እንደሆነ ከሚነገርለት የቢቲ ማስታወቂያ ቢቲ አድቨርታይዚንግ ባለቤት ለሆነው ጸጋዬ ስትነግረው ሁኔታውን በጣም ተገርመው አዳምጠው የነበሩ አንድ የሕግ ባለሙያ የሁለቱ ሴቶች የጠበቀ ግንኙነት የት ድረስ እንደዘለቀ አጫውተውኛል። ከወይዘሮ አዜብ መስፍን ጋር የጀመረችውን ወዳጅነት ወደ ኢህአዲጋዊ ጥብቅ ቁርኝት ያሳደገችው ሚሚ ስብሃቱ በይፋ ያልተመዘገበች ግን ከታጋዮች በላይ ለህዋት ኢህአዲግ ልዕልና የምትደክም የማፊያ ቡድን አባል ሆነች። ይህ በህዋት ጥልቅ ፍቅር የናወዘ ህሊናዋ በተደጋጋሚ ከሙያ ስነ ምግባር ውጪ የሆኑ ዘገባዎችን እንድታቀርብ አስገድዷታል። በአሜሪካ የጠቅላይ ሚኒስትር መለስ ዜናዊ ስርዓት አምባገነን መሆኑን በመግለጽ በርካታ ኢትዮጵያውያን ለተቃውሞ አደባባይ በወጡበት አስደማሚ ሰልፍ ዙሪያ በሰራችው የቪኦኤ ዘገባ 5 ሰዎች ናቸው ሰልፍ እናደርጋለን ብለው የወጡት በማለት ሐቁን በመሸፋፈን ሰልፉን ማጣጣለች። ሚሚ ስብሃቱ ጠቅልላ ወደ ኢትዮጵያ ከመጣች በኋላ ባጀት ከመንግስት ተመድቦላት ዛሚ ራዲዮ ጣቢያን ከፈተች። ሚሚ ከአሜሪካ ድምፅ ራዲዮ ውስጥ የኢህአዲግ ልሳን ሆና በማገልገሏ ወደ ሀገር ቤት ገብታ የግሏ ራዲዮ ጣቢያ እንዲከፈትላት ሲታሰብ በኢትዮጵያ ጋዜጣ ከህዋት መንደር ከቃረምኩት በሚለው አምድ ላይ መረጃውን በፍጥነት ለህዝብ በማድረስ በቅርቡ ሚሚ ስብሃቱ ከህዋት ኢህአዲግ ጋር ያላትን ቁርኝት የበለጠ ያሳደገ ሥራ መስራት ልትጀምር ነው በማለት ጽፌ ነበር። በደርግ ዘመን ለጀነራሉ በግል ታገለግል የነበረችው ሚሚ ስብሃቱ በህዋት ኢህአዲግ ዘመን ለአቶ መለስ ዜናዊ ባለቤት አገልጋይነትና ታዛዥነት ወደ ዘራፊው ገዳይ ቡድን ከፍ በማለት
አስቀድሞ በተባለው መንገድ ከኢቲቪና ፋና ቀጥሎ የመለስ ዜናዊና የስብሃት ነጋ ቡድን ዋነኛ ድምፅ ሆና የተጠቀሰውን ራዲዮ ጣቢያዋን ከፈተች። ሚሚ ዛሚ ራዲዮን ያቋቋመችው ጥቂት በስልጣን ላይ ያሉ ቡድኖችንና ግለሰቦችን ጥቅም ለማስጠበቅ እንደመሆኑ ሌሎች በጥቅም ከተገዙ ብሎም ህሊናቸውን ከሸጡ ጋዜጠኛ ተብዮች ጋር የጋዜጠኞች ክብ ጠረጴዛ በሚል ፕሮግራሟ ያለቆቿን ትዕዛዝ ስተገብር አቶ መለስ የተናገሩትን ስታወድስ የጠሉትን ስትረግም ኖራለች። ፍሬ አልባ በሆነው የሙያ ስነ ምግባርና የግል ስብዕና ቁልቁል ተፈጥፍጠው በሚታዩበት በዚህ ፕሮግራሟ ሚሚ ያልሰደበችው ጋዜጠኛ፣ ያላንቋሸሸችው ፖለቲከኛ፣ ያላወረደችው ባለስልጣን የለም ማለት ይቻላል። በዛሚ ራዲዮ ላይ በተለይም የኦሮሚያ ፕሬዝዳንት የነበሩትና በኋላም ሚኒስተር የሆኑት አቶ ጁነዲን ሳዶ ያለመከሰስ መብታቸው ሳይነሳ መታሰር አለባቸው፣ ምንድነው ኢህአዴግ የሚጠብቀው በማለት ህግን ጭምር በመተላለፍ ከፍተኛ ቅስቀሳ አካሂዳለች። ይህች ሴት በሙስሊሞች ላይም ከፍተኛ ዘመቻ ማካሄዷ አይዘነጋም። የሙስሊም መንግስት ሊመሰርቱ ነው በሚል ያልተጨበጠ በማስረጃ ያልተደገፈ ተራ አሉባልታ በመንዛት የሙስሊሙ ማህበረሰብን በመወከል ከወቅቱ ጥያቄ ጋር በተያያዘ ለእስር ተዳርገው የነበሩት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት ላይ እርምጃ ጭምር እንዲወሰድ ልዩ ቅስቀሳ ማካሄዷም የቅርብ ዓመታት ትውስታዎች ናቸው። ከለውጡ በፊት በነበሩት 2 እና 3 ዓመታት በኦሮሚያ ክልል የተነሳውን የህዝብ ተቃውሞ እንቅስቃሴ አስመልክቶ ያቀረበችውና የኦሮሞን ህዝብ የሚያንቋሽሽ ፕሮግራም ሲተላለፍ አቶ አባዱላ ገመዳ በስልክ መስመር በመግባት እያደረግሽ ያለሽውን ነገር ብታርም ይሻላል የሚል ማስጠንቀቂያ እስከ መስጠት የደረሱበት ክስተትም ተፈጥሯል። ከምርጫ 97 ጋር በተያያዘ ለእስር ተዳርገው የነበሩት የቅንጅት አመራሮች ከ22 ወራት እስር በኋላ ሲፈቱ ፓርቲውን ለግል ጥቅሙ ሲል አሳልፎ የሰጠው ልደቱ አያሌውን በዕለተ ዓርብ በተላለፈ የቀጥታ ስርጭት ላይ በስልክ መስመር የጋበዘችው ሚሚ ስብሃቱ ግለሰቡን እውነተኛ የህዝብ አገልጋይ እንጂ እንደሚታማው እየተገለባበጠ የሚኖር እንዳልሆነ አድርጋ ለማሳየት ሞክራለች። አይነ በላው ልደቱም በአዲስ አበባ ላስፈጀው ህዝብ ግድያ መጸጸቱን ሳይተነፍስ የቅንጅት አመራሮች በኔ ላይ የስም ማጥፋት ዘመቻ ያደርጉ ስለነበር ልክ እንደ መንግስት እኔንም ይቅርታ ሊጠይቁኝ ይገባል በማለት ያለ ሀፍረት ደሰኮረ። ሚሚም ሐሳቡን ትክክል በማለት ደጋግማ ከማራገብ ባሻገር እነ ዶክተር ብርሃኑ ነጋ፣ ኢንጂነር ኃይሉ ሻውልና ሌሎች የቅንጅት አመራር በይፋ በሚዲያ ቀርበው ይቅርታ ሊጠይቁ ይገባል በማለት አሳፋሪ በሆነ መልኩ አቋም የለሹም ፖለቲከኛ ባይሳካላትም እውነተኛ የህዝብ ድምፅ አድርጋ ለማሳየት ተውተረተረች። ውሻ በበላበት ይጮሃል እንዲሉ የዛሚ ራዲዮ ጣቢያ ባለቤት ዳረጎት ለሚሰጧት የሀገር ነቀርሳዎች ሽንጧን ገተራ በዚሁ ፕሮግራም ላይ ለደቂቃዎች መከራከሯ በእጅጉ ያስገረማቸውና ያበሳጫቸው ፊታውራሪ አመዴ ለማ ነፍስሄር በቀጥታ ውይይቱ የስልክ መስመር ገቡ። ቅንጅትና መንግስትን በማሸማገል ረገድ አይነተኛ ሚና የተጫወተው የሀገር ሽማግሌ ቡድን አባል የሆኑት ፊታውራሪ አመዴ ለማ እባክሽ ገና ያላለቀ እኛ በሽምግልና የያዝነው ጉዳይ አለ፣ ያልተፈቱ የበታች የቅንጅት አመራሮች፣ ፖለቲከኞችና የሲቪክ ማህበራት ኃላፊዎች አሉ። ስለዚህ አሁን እየሰራሽ ካለሽው ድርጊት ተቆጠቢ ሲሉ ምክር አዘል አስተያየት እንደ ስሟ ትንሽ ለሆነችው ሚሚ ሰጡ። ይቅርታ ካልተጠየቅኩ በሚል ያዙኝ ልቀቁኝ ሲል የነበረው ልደቱ አያሌውን ደግሞ አንተን የኢትዮጵያ ሕዝብ ጠንቅቆ ስላወቀ ማንነትህና ዓላማህ ጭምርን ስለሚረዳ ስላንተ ምንም ነገር ማለት አልፈልግም፣ ነገር ግን አንቺ እያደረግሽ ካለሽው መጥፎ ድርጊት ተቆጠቢ በማለት በራዲዮ ሞገዱ ፕሮግራሙን ሲከታተሉ የነበሩ በርካታ ኢትዮጵያውያንን አንጀት ያራሰ ንግግር አደረጉ። የሌባ አይነ ደረቅ ነውና የሀገር ሽማግሌ ነባራዊ እውነታ ላይ የተንጠለጠለ በሳል አስተያየት ያስደነገጣት ሚሚ ስብሃቱ ስልኩ ከመቋረጡ በፊት እየተንተባተበች ፊታውራሪ እንዴት መሰሉት? የልደቱ ሐሳብም በግልጽ መንጸባረቅ አለበት፣ እኛ ደግሞ የሚል ምላሽ ሰጠች። የልደቱና የሚሚ ጥምረት ከጅምሮ የገባቸው ፊታውራሪ አመዴ ለማ በጥቅም ከታወሩት ከንቶች ጋር መድከም የእርሳቸውን ክብር የሚመጥን እንዳልሆነ ስላስተዋሉ
በይ ቀጥይበት። ሴት ልጅ በተፈጥሮዋ ለስላሳ ባለቤቷን የምትማርክ አንደበተ ርቱዕ የሆነች ነች። አንቺ ግን የምታወሪው ጠቅላላ እንጨት የሚል የሚያሳፍርና የሚያሸማቀቅ ስለሆነ በዚህ መንገድ መነጋገር ተገቢ ብዬ አይደለም ብለው ስልኩን ዘግተው ከውይይቱ ወጡ። ሚሚ ሲጠሯት አቤት ሲልኳት ወዴት የሆነች የለየላት የህዋት አሽቃባጭ፣ ከምንም በላይ ደግሞ የመለስ ዜናዊና የስብሃት ነጋ ቡድን ታማኝ ልሳን ነች። ይህ አሽከርነቷ ከራዲዮ ስራዋ ውጪ ከደህንነቶች የሚሰጣትን የቤት ሥራ ጭምር በታማኝነት እንድትፈጽም አስገድዷታል። በዶክተር መረራ ጉዲና ይመራ የነበረው ኦብኮ ኦሮሞ ብሔራዊ ኮንግረስ ከፍተኛ አመራር አባል ከነበረች ሴት ጋር በተያያዘም ወዳደሯ ጋዜጠኛ ትልቅ ነውር ፈጽማለች። ብዙ የሴት ፖለቲከኞች ተሳትፎ በማይታወቅበት በ1990ዎቹ መጀመሪያ ከኦሮሞ ሕዝብ ጥያቄዎች ጋር ጎልታ ለመውጣት የቻለችው ይህቺ ኦብኮ አመራር በኢህአዴግ ዘንድ በክፉ ዓይን በመውደቋ በግለሰቧ ላይ ከደህንነት መስሪያ ቤቱ የተላለፈው የማሰናከያ እርምጃን እንድትተገብር ሚሚ ስብሃቱ ተመለመለች። ሚሚን ለዚህ ምርጫ ያሳጫት የተለየ ብቃቷ ወይም ዕውቀቷ ሳይሆን ለንዋይ ስትል ምንም ነገር ከማድረግ ወደ ኋላ ማትል መሆኗ ከግምት ውስጥ በመግባቱ ነው። እንኳንስ ስነመለስ ለጠሉት በየትኛውም መድረክ ላይ ኢህአዴግን የተቸ የደመኛዋ ያህል የምትመለከተው ሴት አመላላሿ ወይዘሮ ካሳንቺስ አካባቢ ትኖር የነበረችውን የኦብኮ ከፍተኛ አመራር አግባብታ ወዳጅ ያደረገቻል። ቀስ በቀስ በሁለቱ ግለሰቦች መካከል የተጀመረውን ወዳጅነት ተከትሎ አንድ የደህንነት አባል ራሱን ቀይሮ የኦብኮ አመራሯ አፍቃሪ መስሎ ቀረበ። ደህንነቱና ፖለቲከኛዋ ወደ ፍቅር ሕይወት እንዲገቡ ተደጋጋሚ ግፊት ስታደርግ የቆየችው ሚሚ ስብሃቱ አንድ ቀን በሆቴል ውስጥ አንሶላ የሚጋፈፉበትን ሁኔታ አመቻቸች። ይህ ዕቅዷ እውን ከመሆኑ አስቀድሞ ስውር ካሜራ ክፍል ውስጥ በመግጠም ግለሰቦቹ እርቃናቸውን ሆነው ሲደሰቱ እንዲሁም በተለይም ግለሰቧ ሙሉ የሰውነቷ ገጽታ በሚታይ ሁኔታ እንድትቀረጽ አደረገች። የአሜሪካን ድምፅ ራዲዮ ጣቢያን በሚያክል ትልቅ ኢንተርናሽናል የሚዲያ ተቋም ውስጥ በጋዜጠኝነት የመስራት ዕድል ያገኘችው ሚሚ ስብሃቱ የማይሞላ ሆዷን ረሃብ ለማስታገስ ስትል ከግፈኞቹ ጋር በመሞዳሞድ እንዲህ አይነቱን ነውረኛ ተግባር መፈጸሟ ሳያንስ ቪዲዮውን ለፖለቲከኛዋ በማሳየት ከዚህ በኋላ አርፈሽ ካልተቀመጥሽ ይህንን ቪዲዮ ለሕዝብ እንበትነዋለን በማለት ክፉኛ አሸማቀቀቻት። ከዛን ጊዜ በኋላ ያቺ ሴት ከፖለቲካው በመራቅ የተመሰቃቀለ ሕይወት ውስጥ ለመግባት ተገደደች። ረዘም ላለ ጊዜም ብቻዋን እያወራች አንዳንዴም በከፍተኛ መፍዘዝና ዝምታ ውስጥ ሆና በመንገድ ላይ ትታይ ነበር። አሁን ይህቺ ሴት በምን ሁኔታ እንዳለች አይታወቅም። ማህበራዊ ሕይወቷ በእጅጉ የተገለለ ደፋር ብትሆንም ድፍረትና የነጻነት ትግሏን በገንዘብ አምላኪዋ ሴት ጸያፍና አስነዋሪ ድርጊት ተነጥቃ ሳትወድ በግድ ተገላ ለመኖር ተገዳለች። አቶ መለስ ዜናዊ ከሞቱ በኋላ በጠቅላይ ሚኒስትርነት የተሾሙት አቶ ኃይለማርያም ደሳለኝ ወደ ቤተ መንግሥት ሳይገቡ ረጅም ጊዜያት ተቆጥረዋል። በዚህም ምክንያት አቶ ኃይለማርያም ይኖሩበት ከነበረው ሳር ቤት አካባቢ ተነስተው መደበኛ ስራቸውን ለመከወን ወደ ጠቅላይ ሚኒስትር ጽሕፈት ቤት ሲያመሩ ከፍተኛ የትራፊክ መጨናነቅ ይከሰት ነበር። ከሳር ቤት እስከ 4 ኪሎ ድረስ በየዕለቱ ከፍተኛ መጨናነቅ እንዲፈጠር ምክንያት የሆነው አዜብ መስፍን ቤተ መንግሥቱን ለቅቄ አልወጣም በማለቷ በአማራጭነት የቀረበላትን የተለያዩ ቤቶች አይመጥነኝም በሚል ከ3 ወር ለበለጠ ጊዜ በቤተ መንግሥቱ መቆየቷ እንደሆነ አይዘነጋም። በስተመጨረሻ የስዩም መስፍን ቤት እንዲሰጣት በመደረጉ አዜብ መስፍን ቤተ መንግሥቱን ለቃ ስትወጣ ሚሚ ስብሃቱን የመለስ ሞት 6 ወር ሳይሞላው ሐዘኑ ከውስጣችን ሳይወጣ ባለቤቱ እንዴት ከቤተ መንግሥቱ ውጪ ትባላለች? ይሄ ድፍረት ነው የሚሉና የተመራጩን ጠቅላይ ሚኒስትር መብት የሚጋፉ አስተያየት በራዲዮ ጣቢያዋ ደጋግማ አቅርባለች። መለስ ዜናዊ ስልጣን ላይ በነበሩበት ወቅት ከኤፈርት እስከ ውጭ ሀገራት ያሉ ንግዶች አብዛኛዎቹን ቢዝነሶች በሞኖፖል ተቆጣጥራ የከረመችው አዜብ መስፍንን ንጹህ ለማድረግ አንዳችም ሀብት የሌላት አስመስላ ለማቅረብ ሚሚ ከመጠን በላይ ደክማለች። ግን ሚሚ ይህንን የነቀዘ ውሸት በምትለፍፍበት የመለስና አዜብ የመጀመሪያ ልጅ የሆነችው ሰምሃል
7 እና 10 ሚሊዮን ብር የሚያወጣ ውድ መኪና ይዛ በለንደን ዩኒቨርሲቲ በውድ ዋጋ ተከፍሎላት ስትማር፣ የከተማዋ ውድ ምሽት ክበቦች ስትዝናና፣ አልፎ አልፎም 4 ኪሎ አደባባይ የሚገኘው የድል ሐውልትና በየቦታው ከቆሙ የአካፋይ መንገድ ብረቶች ጋር ሰክራ ስትላተም ነበር። የምኖረው በባለቤቴ ጡረታ ነው በማለት ኢትዮጵያውያንን አንጀት የበላ ሳይሆን በፌስ ሳቅ ያቀለጡ አስተያየቶች በተለያዩ የሀገር ውስጥና የውጭ ሚዲያዎች ተሰጥ የነበረችው አዜብ መስፍን እኔ ኤፈርትን በማስተዳደር የቢዝነስ ልምዱ አለኝ፣ ብድር ካገኘው ከጉሊት ንግድ ተነስቼ እንዴት ትልቅ ደረጃ መድረስ እንደምችል ጠንቅቄ ያውቃለሁ በማለት ስትናገር፣ ይህንን ተራ ፕሮፓጋንዳ በማስተጋባትና ሌብነትን ለመሸፈን የሚደረገውን ሩጫ በማገዝ ረገድ ሚሚ ድርሻዋ የጎላ ነበር። ስለ ሚሚ ስብሃቱ በተወሰነ ደረጃ የተገለጸው የአምባገነኖች አሸርጋጅነት እንዳለ ሆኖ ከለውጡ በፊት የህዝቡን ትግልና ጥያቄ ከግብፅ ኃይሎች ጋር ስታገናኙ የቆየችበትን ሐሳብ አሽቀንጥራ በመጣል ራሷን የለውጡ አካል አድርጋ ያቀረበችበት መንገድ ምን ያህል ለጥቅም ተስገብጋቢ እንደሆነች አጋልጧል። የኦሮሞ ወጣቶችን ትግል ከጀዋር መሐመድና ከእስልምና መንግስት ጋር በማያያዝ ጅምላ ጭፍጨፋ እንዲካሄድ ስትቀሰቅስ ሰነበተች። የጎንደር ህዝብን ትግል ከማንቋሻሽ ባሻገር በባህር ዳር ሰልፍ በህዋት ኢህአዴግ ታጣቂዎች በግፍ የተገደሉ ሰዎችን እልቂት አግባብ ያለው ህጋዊ እርምጃ አድርጋ ያቀረበችው ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ወደ ስልጣን ሲመጣ 180 ዲግሪ የታጠፈችው ሚሚ ስብሃቱ እኔ ታገልኩት ይህ ለውጥ እንዲመጣ ነበር ስትል ተደመጠች። ግን ሚሚ ስብሃቱ አንድም ቀን ለህዝብና ለሀገር ሰርታ ማታውቅ የማይጠረቃ ሆዷን ለመሙላት አላፊ የሆነ የመጠጥና የሲጋራ ሱሷን ለማስታገስ ከሌቦች ብሎም ከግፈኞች ጋር አብራ ከመቆም ባሻገር ተዘርዝሮ ማያልቅ ስፍር ቁጥር የሌለው ወንጀሎችን ስትፈጽም የኖረች መሆኗ ግልጽ ነው። ጥቅምት 22 1998 ዓ.ም የተነሳውን ህዝባዊ አመጽ ተከትሎ በቅንጅት አመራሮችና በነጻው ፕሬስ አባላት ላይ ህገ መንግስቱን በኃይል ለመናድ በቢሊዮን የሚቆጠሩ መሰረተ ልማቶችና ንብረቶችን በማውደም የሚሉ በፈጠራ የታጀሉ የተለያዩ ክሶች ሲመሰረቱ በውጭ ሀገር የሚኖሩ የተለያዩ ጋዜጠኞችና ግለሰቦች ቅንጅትን ትረዳላችሁ በሚል ተወንጅለው ነበር። ያኔ ይህንን ሥራ ታስፈጽም የነበረችው ሚሚ ስብሃቱ ናት። ቀደም ባሉት ዓመታት የሥራ ባልደረቦቿ የነበሩት የቪኦኤ የአሜሪካን ድምፅ ራዲዮ አማርኛ ቋንቋ ክፍል ባልደረቦችን በሙሉ እንዲሁም አሜሪካን ሀገር የመለስ ዜናዊ ሥርዓትን በመቃወም ረገድ ከፍተኛ ተሳትፎ ያላቸው ግለሰቦችን ስም ዝርዝር ሰብስባ አድራሻቸውን ጭምር በመስጠት በክስ ውስጥ እንዲካተቱ በማድረግ ያፋኙ ቡድን ታማኝ አገልጋይነቷን አረጋግጣለች። በወቅቱ የንግድ ምክር ቤት አመራር አባል የነበረ አንድ ግለሰብ እንዳጫወቱኝ ከሆነ በአሜሪካን ሀገር የሚኖር ጓደኛቸው በ1996 ዓ.ም ማዕድን ለማውጣትና የኢንቨስትመንት ፍቃድ ለማግኘት ለመንግስት 60 ሚሊዮን ብር አስገብቶ ከጨረሰ በኋላ ዋነኛ የቅንጅት ደጋፊና ረጂ ነው በሚል ሚሚ ለመንግስት በሰጠችው ስም ዝርዝር ውስጥ ስላካተተችው ወደ ሀገር እንዳይገባ ገንዘቡንም እንዲበላ ሆኗል። ድርጊቱ ከተፈጸመ በኋላ ባለሀብቱ በንግድ ምክር ቤት ውስጥ ለሚሰሩት ጓደኛቸው ስልክ ደውሎ እድሜንም ሙሉ ሳህን አጥቤ በቀን 18 ሰዓት እየሰራው የማንም የፖለቲካ ድርጅት አባል ሳልሆን 70 ሳንቲም ለየትኛውም የፖለቲካ ድርጅት ሳረዳ በላቤ ያገኘሁትን ገንዘብ እንዳልበላ በማላውቀው ነገር ጭምር እንድከሰስ ያደረገችኝ ሚሚ ስብሃቱ ነች። ይህቺ ሴት እዚህ አሜሪካን ሀገር ስትመጣ በማንኛውም መንገድ ገንዘብ ሰጥቼም ቢሆን አስገድላታለሁ የሚል የምሬት አስተያየት መናገራቸውን ሰምቻለሁ። አሜሪካን ሀገር የህይወትን ውጣ ውረድ ለማሸነፍ በእጅጉ የሚደክሙ ሀገር ቤት ያሉ ቤተሰቦቻቸውን ለመርዳት በርካታ ሰዓታትን የሚሰሩ ምንም ውስጥ የሌሉ ግለሰቦችና ጋዜጠኞችን የኢህአዴግ ጠላት፣ የቅንጅት ደጋፊ፣ የህብረት አባል እያለች ስም ዝርዝር ከመስጠት ባሻገር ዋነኛ ሰላይም ሆና ብዙ ዓመታት ለህዋት በማገልገል ዳጎስ ያለ ገንዘብ የወሰደች በለውጡ ማግስት በህግ መጠየቅ ሲገባት የታለፈች ሰው ነች። ባለሰፊ ገመናዋ ሚሚ ስብሃቱ። ባለቤቷ አቶ ዘሪሁን ተሾመም በተመሳሳይ በግፈኛው ህዋት ፍቅር ያበደ የስብሃት ነጋን ቡድን በእጅጉ የሚያመልክ ሰው ነው። ዘሪሁን በግል ጋዜጣ ነጻ ፕሬስም የኢህአዴግን ዓላማና ግብ ለማስፈጸም የተቋቋመው
ኢፍቲን ጋዜጣ መስራች ነበር። የስብሃት ነጋ የቅርብ ወዳጅ የሆነው የሚሚ ስብሃቱ ባለቤት ከሌቦችና ግፈኞች ጋር አብሮ ሲጠጣ ከማምሸት ባሻገር ለሴሰኞቹ ስብሃት ነጋና ጓደኞቹ ሴት ያቀርብ ነበር።